የእግዚአብሔርን ቃል የኢያሱ ጩኸት በሚል የስብከት ርዕስ ጋር አብረን እናሰላስል። ከዛሬ 3500 ዓመታት በፊት እስራኤላውያን የኃጢአት ምድር የሆነችውን ግብፅን ለቀው ወደ ከነዓን ሄዱ። ወተትና ማር የምታፈስ የተስፋ ምድር። የ40 ዓመት ጉዟቸው በተለያዩ የማጥራት አይነቶችና በልዩ ልዩ የእምነት ፈተናዎች የተሞላ ረጅም ጊዜ ነበር። ነገር ግን በመጨረሻ እግዚአብሔር በገባው ቃል መሠረት ወደ ከነዓን ምድር ደረሱ። እግዚአብሔር ምድሪቱን ለሕዝቡ ለመስጠት በከነዓን የሚኖሩትን ሕዝቦች ሁሉ ድል ነስቷቸው ምድሯንም ድል እንዲያደርጉ አስችሏታል። በሂደቱ ውስጥ ሁሉ እግዚአብሔር ከእስራኤላውያን ጋር ነበር። እናም ድላቸው ያለ ምንም ችግር ሙሉ በሙሉ ተጠናቀቀ። ጉዞአቸውን በመጽሐፈ ኢያሱ ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ ድረስ መመልከት እንችላለን። ከግብፅ ከወጡት ከ600,000 ሰዎች መካከል ኢያሱና ካሌብ ወደ ከነዓን ምድር የገቡት ሁለቱ ብቻ እንደነበሩ መጽሐፍ ቅዱስ ይናገራል። በእነዚህ ሁለት ሰዎች ላይ አንድ ልዩ ነገር ነበር። ለከነዓን ታላቅ ተስፋ ብቻ ሳይሆን በእግዚአብሔር ተስፋ ላይ ጽኑ እምነትም ነበራቸው። አሁን እኛስ እግዚአብሔር መንግሥተ ሰማያት የገባውን ቃል የተቀበልን አይደለም? ዘላለማዊው መንግሥተ ሰማያት አሁን እየቀረበች ነው። እስራኤላውያን ለ40 ዓመታት በምድረ በዳ ባደረጉት ጉዞ ደክመው በምድረ በዳ ብንኖር አይሻልምን አሉ። ወይስ በግብፅ ወደ ኖርንበት ዘመን ብንመለስ አይሻልምን? መጽሐፍ ቅዱስ የተለያዩ አይነት ሰዎች እንደነበሩ ይገልጻል። በዚህ ዘመንም በእግዚአብሔር አምነው መንግሥተ ሰማያትን ተስፋ የሚያደርጉ ብዙ ሰዎች አሉ። ነገር ግን በስተመጨረሻ ለዓለማዊ ምኞት ተሸንፈው ያለፈውን ጊዜ ያሳለፉትን ደስታ በማስታወስ ወይም እንደዚህ አይነት ፈተና ውስጥ ወድቀው በመጨረሻ ዘላለማዊውን መንግሥተ ሰማያትን ያጣሉ ወይም ይቀጣሉ። እግዚአብሔር ኢያሱና ካሌብ ከሌሎች የተለየ አስተሳሰብና እምነት እንዳላቸው ተናግሯል። በዚህ ምክንያት እነዚህ ሁለቱ ወደ ከነዓን ምድር እንዲገቡ በእርግጠኝነት እንደሚፈቅድላቸው ቃል ገብተዋል። በዚህ መንገድ እግዚአብሔር ተስፋ የገባበትንና በቁርጠኝነት የተናገረበትን ሁኔታ ማየት እንችላለን። ዛሬ ይህ ሰው እንደዚህ አስደሳች ኑሮ ይኖራል፣ ያ ሰው ደግሞ በደስታ ይኖራል፣ እኔስ ብለው ራሳቸውን ከሌሎች ጋር በሞኝነት የሚያወዳድሩ ሰዎች አሉ። ሁሉም የጽዮን ልጆች ማንም ወደማይገባበት ክቡር ዓለም እንዲገቡ ከእግዚአብሔር መመሪያ እየተቀበሉ አይደሉም። ከዚህም በላይ በአሁኑ ጊዜ የከበረች መንግሥተ ሰማያትን እየዘጋጀልን አይደለም? በዚህ ተስፋ ላይ እምነት ሊኖረን ይገባል። በምድረ በዳ እንደጠፉት ሰዎች አይነት አስተሳሰብ ሊኖረን አይገባም። ከ3500 በፊት በታሪክ ውስጥ ያለውን አቅጣጫ አሁን ሁላችሁም በዚህ ዘመን በግልጽ የምንወስን እንድትሆኑ እጠይቃለሁ። በዘል ምዕራፍ 13 ላይ የከነዓንን ምድር እንዲቃኙ ሰላዮች የተላኩበትንና ከዚያም የሰለሉትን ለእስራኤላውያን የሚናገሩበትን ሁኔታ ይገልጻል። አብዛኞቹ ሰዎች መጥፎ ወሬ አወሩ። ኢያሱና ካሌብ ግን ይህን አላደረጉም። እግዚአብሔር የገባለት ተስፋ እንደሆነና ይህ ተስፋ ፈጽሞ እንደማይለወጥ አረጋግጠዋል። እንዲህም አሉ፣ ጥላቸው ተገፏል፣ እግዚአብሔርም ያህዌ ከእኛ ጋር ነውና አትፍሯቸው። ኢያሱ ለምን አለቀሰ? እንደ እንጀራ እንርሳቸዋለንና። ኢያሱም በከነዓን የሚኖሩ ግዙፍ ዘሮች የሆኑትን አናቃውያንን ፈርቶ መሆን አለበት አይመስላችሁም? ባየውና በተሰማው ነገር ከሌሎቹ 10 ሰላዮች የተለየ አልነበረም። ሆኖም ልዩነቱ በዚህ ውስጥ ነው። ምንም እንኳን ሁሉም አንድ አይነት ነገር ቢያዩና ተመሳሳይ ፍርሃት ቢሰማቸውም ኢያሱና ካሌብ እግዚአብሔር በልባቸው የሚኖር እናም በእግዚአብሔር ተስፋ ላይ ፍጹም ኃላፊነትና እምነት ነበራቸው።
ይሁን እንጂ ሌሎች የእግዚአብሔር ተስፋዎች ምንም እንዳልሆኑ በመቁጠር ሁኔታቸውን ይመለከቱ ነበርና በዚህ ዓለም ውስጥ በሚያጋጥሟቸው ችግሮች ላይ ብቻ ያተኮሩ ነበሩ። ስለዚህም በገዛ ዓይናቸው እንደ አንበጣ ሲሰማቸው፣ ሌሎቹ ደግሞ ሰው መስለው እነዚያን ሰዎች ማጥቃት እንደማይችሉ በመግለጽ ድላቸውን ተጠራጠሩ። ከእግዚአብሔር ቃል የተገባላቸው ምድር ቢሆንም በእግዚአብሔር ላይ ያላቸውን እምነት አጥተዋልናም ተስፋ ቆርጠዋል። የዛሬ 3500 ዓመታት ታሪክ በእኛ ዘመንም ይደገማል። ሁላችሁም ታዲያ ምን አይነት ሰዎች እንሁን? እግዚአብሔር እንደሚሰጠን ቃል በገባልን ወተትና ማር በምታፈሰው ምድር ላይ እምነት በማሳደር እንደ ኢያሱና እንደ ካሌብ መሆን የለብንም። ወይም እነሱ እንደ ሰው እኛ ደግሞ እንደ አንበጣ ነን ብለን ልናዝንና ተስፋ ልንቆርጥ ይገባል። በዚህ ዘመን አሁን እንደዚህ መስቀለኛ መንገድ ላይ ነን። እንደነሱ በአንድ መንገድ ላይ ነው የምንኖረው። ስለ መንግሥተ ሰማያት ጠንከር ያለ ተስፋ ካልያዝን እኛም ለእምነታችን ምንም አይነት ዝግጅት ሳናደርግ የዓለምን ልዩ ልዩ ችግሮች ብቻ እያየን እንደ ማንኛውም ሰው በዓለም ላይ እንዳሉ ሁሉ መሞከር እፈልጋለሁ ብለን ልናስብ እንችላለን። በውጤቱም ይህ በራሳችን ላይ ብዙ ፈተናዎችን ወደምንጥልበት ሁኔታ ይመራል። ኦሪት ዘኍልቍ ምዕራፍ 14 ቁጥር 6 ምድሪቱን ከሰለሏት መካከል የነበሩት የነቤ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለመላው የእስራኤል ማኅበርም እንዲህ አሉ፣ ዞረን ያየናትና የሰለልናት ምድር እጅግ ሲበዛ መልካም ናት። እግዚአብሔር ያህዌ በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለእኛም ይሰጠናል። ብቻ በእግዚአብሔር ያህዌ ላይ አታምፁ፣ እንደ እንጀራ እንርሳቸዋለንና የምድሪቱን ሰዎች አትፍሯቸው። ጥላቸው ተገፏል፣ እግዚአብሔርም ያህዌ ከእኛ ጋር ነውና አትፍሯቸው። ይህ የኢያሱ ጩኸት ነበር። እንደ እንጀራ እንርሳቸዋለንና እግዚአብሔር ያህዌ በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለእኛም ይሰጠናል። በዚህ መንገድ ጠላቶቻቸው የቱንም ያህል ትልቅና ብርቱ ቢሆኑም፣ ምሽጎቻቸው የቱንም ያህል የማይናቁ ቢመስሉም፣ እግዚአብሔር በማንኛውም መንገድ ምድሪቱን ለእስራኤላውያን እንደሚሰጥ ቃል ገብቷል ብለው ጮኹ። እግዚአብሔር ለሰው ልጆች በሰጣቸው ተስፋዎች ላይ ፍጹም እምነት ነበራቸው። ወደ ከነዓን ምድር የገቡት እነዚህ ሁለቱ ብቻ ናቸው። ከግብፅ ከወጡት ከ20 ዓመትና ከዚያ በላይ የሆናቸው ከ600,000 ሰዎች ወተትና ማር ወደምታፈሰው ምድር ሁለቱ ብቻ ወደ ከነዓን ምድር ገቡ። ስለዚህ እግዚአብሔር ይህንን ታሪክ የሠራው ከ3500 ዓመታት በፊት ዛሬ በመንግሥተ ሰማያት ፍጹም ተስፋ ያላቸው ብቻ እግዚአብሔር ቃል የገባለትና ወደ አዘጋጀው ዘላለማዊው መንግሥተ ሰማያት መግባት የሚችሉት ወደሚለው እምነት እንድነቃቃ ስለሆነ እንረዳለን አይደል? በዚህ ዓለም ውስጥ ስንኖር በአስደናቂ እይታዎች፣ አስደሳች መስህቦችና በብዙ ሰዎች ማራኪ የአኗኗር ዘይቤዎች ተከበናል። እነዚህ ነገሮች የማወቅ ጉጉታችንን ይቀሰቅሳሉ፣ የምቀኝነት ስሜትን ይቀሰቅሳሉና ሌሎች የሚደሰቱበትንና የማግኘት ጉጉት ይቀሰቅሳሉ። ይሁን እንጂ ትልቁ ግባችን የት መሆን አለበት? አሁን እየተጓዝንበት ያለው መንገድ ወደ መንፈሳዊ ከነዓን ይመራል። ወደ ዘላለማዊው መንግሥተ ሰማያት በጉዞ ላይ አይደለንም። ሰይጣን በዙሪያችን በ10 ሺዎች በሚቆጠሩ ነገሮች ልባችንን እየበታተነና እያንቀጠቀጠ ነው። ሁላችሁም በዚህ ጊዜ እንቁ መሆን አለብን። ይህ ትልቅ ጉዳይ አይደለም ብለን ከማሰብ ይልቅ ሌላውም ይህን እያደረገ አይደለምን ብለን ሕይወታችን ከሌሎች የተለየ እንደሆነ አጥብቀን ማመን አለብን። በዚያን ጊዜ ኢያሱ የጮኸውን ጩኸት የምንተባበር መሆን አለብን። እንደ እንጀራ እንርሳቸዋለንና ኢያሱ ይህን ጩኸት ያሰማው ታላቅ ድፍረት ስለነበረውና በመሮጥና ጦር በማሰባሰብ የተዋጣለት በመሆኑ አልነበረም።
ምንም እንኳን ጉድለቶቹና ድክመቶቹ ቢኖሩም ወተትና ማር የምታፈሰው የከነዓን ምድር ለእስራኤላውያን እንደምትሆን እርግጠኛ ነበር፣ ምክንያቱም እግዚአብሔር ለእነሱ እንደሚሰጣቸው ቃል ገብቷል። ከዘላለማዊው መንግሥተ ሰማያትም ጋር እንዲሁ ነው። በመንግሥተ ሰማያት ፍጹም እምነት ሲኖረን እና በእግዚአብሔር ተስፋዎች ላይ አጥብቀን ስናምን የተለያዩ የዓለም ፈተናዎችንና ችግሮችን ማሸነፍ እንችላለን። ያለበለዚያ ያ ሰው በዚያ መንገድ ነው የሚኖረው እና ይህ ሰው በዚህ መንገድ ነው የሚኖረው ብለን በማሰብ በጎን ወደ ዓለም የመመልከት ሞኝነትና ጸጸት አደጋ ላይ እንወድቃለን። በመጀመሪያ የመንግሥተ ሰማያት ጉዳዮች ቅድሚያ ተሰጥቷቸዋል። ከዚያም ሁለተኛ፣ ከዚያም ሦስተኛ፣ እንደ አስፈላጊነታቸው ቀስ በቀስ እየቀነሱ ይሄዳል። እስራኤላውያን ለወርቅ ጥጃው ጣዖት መስገድ ጀመሩ። በሞዓብ ሴቶችም የተታለሉት በዚህ መንገድ ነበር። እግዚአብሔር ይህን በእውነት የሚጸጽቱበትን ታሪክ በመጽሐፍ ቅዱስ ውስጥ በግልጽ የጻፈው ለምን እንደሆነ መረዳት አለብን። በዚህ ዘመን ልክ እንደ ኢያሱና እንደ ካሌብ ወደ ሰማያዊት ከነዓን በሚያደርጉት ጉዞ ላይ የእግዚአብሔርን የተስፋ ቃል ሙሉ በሙሉ ሳናምን ሁላችንም በ40 ዓመታት ጉዞ እንደነሱ በተለያዩ ምክንያቶች እንጠፋለን። ዘላለማዊው መንግሥተ ሰማያት ወደ እኛ በጣም እየቀረበች ነው። ኢያሱ እነዚያን ሰዎች ንቋቸው አልነበረም። እንደ እንጀራ እንርሳቸዋለን ያለው ነገር ግን የእግዚአብሔር የተስፋ ቃል በኢያሱ ልብ ውስጥ ዘልቆ ስለነበር ነው። ኢያሱ ጠላቱ የቱንም ያህል ትልቅም ይሁን ትንሽ ምድሪቱን በእርግጠኝነት እንደሚያሸንፍ ያምን ነበር፣ ምክንያቱም እግዚአብሔር የገባለት ቦታ ስለሆነ። እናም ወደ ያሪኮ መግባት ቻለ። እናም የከነዓን ድል በእግዚአብሔር ፈቃድ በጣም መቀላጠፍ ቀጠለ። ዛሬ የኢያሱ ጩኸት በሚለው የስብከት ርዕስ በውስጣችን ነፍሳችንን እንካ። 40 ዓመት ሳይሆን 400 ዓመታት ቢያልፉም እምነታችን ሳይለወጥ መቆየት አለበት። በተጨማሪም እግዚአብሔር ስለ ካሌብ የሚናገረውን ታሪክ በመጽሐፍ ቅዱስ ውስጥ በጸጋ መዝግቦታል። ምድረ በዳ ያደረገው የ40 ዓመት ጉዞ እና ከነዓንን ድል ካደረገ በኋላ ነው። እሱም ምድሪቱን ለመጀመሪያ ጊዜ ከመረመረ ከ45 ዓመታት በኋላ ነው። የከነዓንን ምድር እንዲመረምር በተጠራ ጊዜ የ40 ዓመት ልማሳ ነበርና በዚያን ጊዜ ዕድሜው 85 ዓመት ነበር። ቢሆንም በእግዚአብሔርና በተስፋዎቹ ላይ ያለው እምነት ምንም አልተለወጠም። በመሆኑም መሬቱን ለእስራኤላውያን የሚያከፋፍልበት ጊዜ ሲደርስ በጣም አስቸጋሪ የሆነውን ተራራማ አካባቢ ለራሱ ጠየቀ። አናቃውያን በዚያ ክልል ይኖሩ ነበር። አናቃውያን ግዙፎች ዘር ነበሩ። ይህ ቦታ በታላቅ ቁመታቸውና በጥንካሬያቸው የሚታወቁ ጎሳዎች የሚኖሩበት ቦታ ነበር። ነገር ግን የ85 ዓመት አዛውንት እንዲህ አሉ፣ አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይህችን ረብታማ አገር ሰጠኝ፣ አሳድጄ አወጣቸዋለሁ። ሌሎች ቀድሞውንም ቸልተኞች ሆነው በድል ሥራው የዘገዩ ነበሩ። ኢያሱም ተጨንቆና ተበሳጭቶ እናም እንዲህ ሲል አሳስቧቸዋል፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ለመውረስ ቸል የምትሉት እስከ መቼ ነው? ይህ በኢያሱ 18 ላይ አልተመዘገበም? በዚህ ዘመንም እንደ ካሌብና ኢያሱ እምነት ሊኖረን ይገባል። እግዚአብሔር የከነዓንን ምድር ቃል እንደገባላቸው ለእኛም መንግሥተ ሰማያትን መንፈሳዊ ከነዓንን ሰጠን። እግዚአብሔር የገባለትን ቦታ ለማስጠበቅ ካሌብ በ85 ዓመቱ እንኳን ሳይደክም ሳይታክት ገፋ። በድፍረት ወደ አካባቢው እየዞረ ሌሎች ለመቅረብ በጣም ፈሩ፣ የተስፋው ምድር ስለሆነች። ምንም እንኳን ነዋሪዎቹ ከአናቃውያን ብቻ ሳይሆኑ ከጎልያድ የሚበልጡ ነገድ ቢሆኑም ሁሉም እንደሚያወጣቸው ተናግሯል።
እግዚአብሔር ቃል የገባለት ቦታ እንደሆነ በማመን የቀጠለውን የካሌብን ታሪክ እናስብ። እግዚአብሔር የካሌብ የእምነት መንፈስ ከሌሎች መንፈስ ጋር ሊወዳደር እንደማይችል ተናግሯል። ስለዚህም እግዚአብሔር ለኢያሱና ለካሌብ ልዩ ምስጋናን ሰጣቸውና ወደ ከነዓን ምድር የመግባት መብትን ለእነሱ ብቻ ሰጣቸው። በዘኍልቍ ምዕራፍ 14 ላይ እንዲህ ተብሎ ተጽፏል፣ እንደ እንጀራ እንርሳቸዋለንና። ቁጥር 9 የምድሪቱን ሰዎች አትፍሯቸው፣ ጥላቸው ተገፏል፣ እግዚአብሔርም ያህዌ ከእኛ ጋር ነውና አትፍሯቸው። ይህ የኢያሱ ጩኸት ነበር። እነዚህ ሁለት ሰዎች ወደ ከነዓን ምድር መግባት የቻሉትም ምሳሌ ሆነዋል። እግዚአብሔር ካሌብን እንዴት እንደገመገመው እስቲ ይመልከት። ዘኍልቍ ምዕራፍ 14 ቁጥር 20 እግዚአብሔርም ያህዌ እንዲህ ሲል መለሰለት፣ በጠየቅኸው መሠረት ይቅር ብያቸዋለሁ። ይሁን እንጂ ሕያው እንደ መሆኔና የእግዚአብሔርም ያህዌ ክብር ምድርን ሁሉ የሞላ እንደ መሆኑ መጠን ክብሬን ደግሞም በግብፅና በምድረ በዳ ያደረጉማቸውን ታምራት አይተው ካልታዘዙኝና ለአሥር ጊዜ ከተፈታተኑኝ ሰዎች አንዳቸውም ለአባቶቻቸው ሰጣቸው ዘንድ በመሐላ ቃል የገባሁላቸውን ምድር አያዩአትም። የናቀኝ ማንኛውም ሰው ፈጽሞ አያያትም። አገልጋዬ ካሌብ ግን ስላለውን ምን አለው? የተለየ መንፈስ። እግዚአብሔር እምነቱ በመሃል ከወደቁት ሰዎች የተለየ እንደሆነ ተናግሯል። በእንግሊዝኛ መጽሐፍ ቅዱስ ውስጥ ከየተለየ መንፈስ እንደነበረው ይናገራል። ይህም አስተሳሰቡ የተለየ መሆኑን ያሳያል። እግዚአብሔር የእምነት መንፈሱ ከወደቁት ከተበላሹት ሰዎች መንፈስ የተለየ እንደሆነ ተናግሯል። አገልጋይ ካሌብ ግን የተለየ መንፈስ ስላለውና በፍጹም ልቡ የተከተለኝ በመሆኑ ሄዶባት ወደ ነበረችው ምድር አስገባዋሉ፣ ዘሮቹም ይወርሷታል። ሁላችሁም ኢያሱና ካሌብ ወተትና ማር ወደምታፈሰው ወደ ከነዓን ምድር ገቡ። ይህንን ከዛሬ ከ3000 ዓመታት በፊት የተፈጠረ ታሪካዊ ክስተት ብቻ አድርገን ማየት የለብንም። ይልቁንም ወደ ዘላለማዊው መንግሥተ ሰማያት በፍጹም መግባት እግዚአብሔር አረጋግጦልናል። ወደ ተስፋይቱ ምድር ልክ እንደ ኢያሱ እና ካሌብ በእግዚአብሔር ተስፋ ላይ ፍጹም እምነት ሊኖረን ይገባል። እንደዚህ አይነት እምነት ከሌለንስ በዓለም ላይ ያሉ ሰዎች እንደዚህ ይኖራሉ ከእና ያ ሰው እንደዚህ ነው የሚኖረው እንላለን። የመማፀኛ ከተማ በሆነችው በዚህች ምድር ላይ ያሉትን ሰዎች ሕይወት በጥልቀት ስንመረምር ሁሉም በስቃይ ውስጥ እንዳሉ እናገኛለን። ሁሉም በጥሩ ሁኔታ ብቻ ተጠቅልሏል። አብዛኛው የሰዎች ሕይወት በዚህ መንገድ ሊታይ ይችላል። ስለዚህ እግዚአብሔር በዚህ ምድር ላይ ያሉትን የሰው ልጆችን ሕይወት በላቀ ርኅራኄ ይመለከታል። ሞት፣ ለቅሶና ሐዘን የማይኖርበትን ነገር ግን በየቀኑ ደስታ የሚሞላበትን ዓለም አዘጋጅቶ አልፈጠረም። ለእስራኤላውያን ወተትና ማር የምታፈሰውን የከነዓን ምድር እንዳዘጋጀ ሁሉ አሁን ደግሞ መንግሥተ ሰማያትን እየዘጋጀልን ነው። እንዲሁም ዘኍልቍ ምዕራፍ 14 ቁጥር 30 እንመልከት። እግዚአብሔር ኢያሱንና ካሌብን ለምን ወደ ከነዓን ምድር ሊገቡ እንደመረጣቸው አንድ በአንድ እንመርምር። በዚህ መንገድ ሁላችንም እንዲህ ባለ እምነትና ተስፋ ወደ እግዚአብሔር የምንቀርብ ሰዎች መሆን እንችላለን። ምዕራፍ 14 ቁጥር 30 መኖሪያችሁ እንድትሆን በጽኑ ወደ ማልሁላችሁ ምድር ከዮፎኒ ልጅ ከካሌብና ከነቤ ልጅ ከኢያሱ በስተቀር ከእናንተ አንዳችሁም አትገቡባትም። ኢያሱና ካሌብ መልካም ያደረጉትን ነገር ስንመረምር የከነዓንን ተስፋ ለአፍታም ቢሆን ተስፋ እንዳልቆረጡና እግዚአብሔር በሰጣቸው ተስፋዎች ላይ ሙሉ እምነት እንደነበራቸው ግልጽ ነው። ሁልጊዜም ተስፋ ነበራቸው። የወደፊት ሕይወታቸውን ሁሉ በእሱ ላይ በማሳየት በመጨረሻ ከነዓንን የመግዛት ሥራ ሙሉ በሙሉ ለመፈጸም የሚያስችል ሁኔታ ላይ ደርሰዋል። ወደ መጽሐፈ ኢያሱ ምዕራፍ 18 እንሂድ። ኢያሱ ምዕራፍ 18 ቁጥር 3
ስለዚህ ኢያሱ እስራኤላውያንን እንዲህ አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ለመውረስ ቸል የምትሉት እስከ መቼ ነው? እዚህ አገላለጹ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ለመውረስ ቸል የምትሉት እስከ መቼ ነው? በሌላ ትርጉም መሬቱን ድል ለማድረግ ተብሎ ተተርጉሟል። እግዚአብሔር የከነዓንን ምድር በሙሉ ለእስራኤላውያን እንደሚሰጥ አስቀድሞ ቃል ገብቷል አይደል? አስቀድሞ በእግዚአብሔር ቃል የተገባላት ምድር ስለነበር የተልኳቸው ክፍል ሄዶ መውረስ ነበር። ነገር ግን ሰባቱ ነገዶች እያመነቱና አሁን ባለው እውነታ ቸልተኞች ነበሩ። ለመንቀሳቀስ ፈቃደኞች አልነበሩም። እግዚአብሔር ምድሪቱን በሙሉ እንደሚሰጣቸው ቃል ገብቶላቸው ቢሆንም ኢያሱ ምድሪቱን ድል ለማድረግ ስለዘገዩ ኢያሱ ተበሳጨ። ስለዚህም እንዲህም አለ፣ የሰጣችሁን ምድር ለመውረስ ቸል የምትሉት እስከ መቼ ነው? በሌላ በኩል ካሌብ እንደነሱ አልነበረም። እግዚአብሔር ኢያሱና ካሌብ ወተትና ማር ወደምታፈሰው ወደ ከነዓን ምድር እንዲገቡ ለምን ፈቀደ? ኢያሱ ምዕራፍ 14 ቁጥር 6 እንመልከት። የይሁዳም ሰዎች በጌልገላ ወደ ኢያሱ ቀረቡ። ከዚያም የኬኔዛዊው የዮፎኒ ልጅ ካሌብ እንዲህ አለው፣ እግዚአብሔር በቃዲስ በርኔ ስለ አንተና ስለ እኔ የአምላክ ሰው ለሆነው ለሙሴ የተናገረውን ታውቃለህ። የእግዚአብሔር ባሪያ ሙሴ ምድሪቱን እንድሰልል ከቃዲስ በርኔ በላከኝ ጊዜ የ40 ዓመት ሰው ነበሩ። እኔም ትክክለኛውን ማስረጃ ይህለት መጣው። አብረውኝ ወደዚያ የወጡት ወንድሞቼ ግን የሕዝቡ ልብ በፍርሃት እንዲቀልጥ አደረጉ። ሆኖም እኔ አምላኬን እግዚአብሔርን በፍጹም ልቤ ተከተልሁት። ስለዚህም ሙሴ በዚያች ዕለት አምላኬን እግዚአብሔርን በፍጹም ልብህ ተከትለኸዋልና እግርህ የረገጣት ምድር ለዘላለም የአንተና የዘርህ ርስት ትሆናለች ብሎ ማለልኝ። አሁንም እነሆ ልክ እግዚአብሔር እንዳለው ይህን ለሙሴ ከተናገረበት ጊዜ አንስቶ እስራኤል በምድረ በዳ ሲንከራተት እኔን 45 ዓመት በሕይወት ጠብቆ አኑሮኛል። ይኸው ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ የነበረኝ ብርታት ዛሬም አብሮኝ አለ። ልክ እንደዚያን ጊዜ ሁሉ አሁንም ወደ ጦርነት ለመሄድ ከይሉም ብርታቱም አለኝ። አሁንም እግዚአብሔር በዚያች ዕለት ቃል የገባልኝን ይህችን ረብታማ አገር ሰጠኝ። የናቃውያን በዚያ እንደነበሩና ከተሞቻቸውም ታላላቅና የተመሸጉ እንደሆኑ ያን ጊዜ አንተው ራስህ ሰምተሃል። ሆኖም ልክ እርሱ እንዳለው በእግዚአብሔር እርዳታ አሳድጄ አወጣቸዋለሁ። ካሌብ የ85 ዓመት ሰው ቢሆንም የኬብሮንን ምድር ጠየቀ። በጣም ኃይለኛ የሆኑ ነገዶች የሚኖሩበትን ቦታ ጠየቀ። ያ ምድር የተስፋነቱ ምድር አካል ስለነበረች እግዚአብሔር በእርግጥ ከእርሱ ጋር እንደሚሆን ያምን ነበር። ሌሎች እያመነቱ ሳለ ካሌብ በ85 ዓመቱ እምነቱ ሳይቀንስ ኢያሱን ቀርቦ እግዚአብሔር ከፈቀደ መሬቱን እንዲሰጠው ጠየቀው። 기력이 조금 더 떨어지지 아니하고 여호수아에게 나와서 하나님께서 허락하신다면 이 땅을 자기에게 달라고 말이에요. ይህ ሊሆን የቻለው መላው የከነዓን ምድር አስቀድሞ በእግዚአብሔር ለእስራኤላውያን ቃል የተገባለት መሆኑን በፍጹም ያምን ነበር። ስለዚህም እግዚአብሔር በጣም ኃያላን የሆኑትን ሰዎች እንኳን እንዲያወጣ ረድቶታል። 하나님께서 다 물리쳐 주실 것을 절대적으로 믿었던 것이죠. ይህን ስንመለከት ከሌሎች ጋር ሲወዳደር በእውነት የተለየ የእምነት መንፈስ እንደነበረው እንረዳለን። እግዚአብሔር ቃል የገባላት ምድር ስለሆነች ሕፃን እንኳን ሊያሸንፋት እንደሚችል በማመን ካሌብ ምድሪቱን በመግዛት ሥራ ሁልጊዜ ይሳተፋል። በሌላ በኩል ሌሎች እስራኤላውያን ጠላቶች ከእነሱ የበለጠ ብርቱዎች ስለሚመስሉ ፍርሃት በማሳየት ለማሸነፍ ያመነቱ ነበር። ኢያሱ ምን ያህል ተበሳጭ! ምንም እንኳን እስከዚያ ቀን ድረስ ብዙ አገሮችን ቢቆጣጠሩም የእግዚአብሔር የተስፋ ቃል አካል የሆነችውን ምድር ለማሸነፍ ወደፊት ለመራመድ እያመነቱና እየፈሩ ነበር።
ምክንያቱም በእግዚአብሔር ተስፋዎች ላይ ፍጹም እምነት ስላልነበራቸው ነው። ዘላለማዊው ሰማያዊ ከነዓን ወደ እኛ እየቀረበ ነው። ወተትና ማር ወደምታፈሰው ወደ ዘላለም መንግሥተ ሰማያት የሚገባ ማን ነው? በኢያሱና በካሌብ ታሪክ እግዚአብሔር ወደ እርሱ እንድንመለከት በእርሱ እንድንታመንና በሰጠን ተስፋዎች ላይ እምነት እንድንጥል እምነት እንዲኖረን ፈቅዶልናል። እባካችሁ በዚህ ዓለም ላይ ብቻ ያተኮረ ሕይወት አይኑራችሁ። ይልቁንም ሞት ወይም ሐዘን በሌለበት በክብር ዓለም ውስጥ ዘላለማዊ ደስታንና በረከቶችን የሚያረጋግጥ እምነት እንዲኖራችሁ ጠይቃችኋለሁ። መጽሐፈ ኢያሱን ምዕራፍ 1 እንመልከት። ከቁጥር 1 እስከ 9 የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነቤን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነች፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሠረት እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ። የእግዚአብሔር ተስፋ እንዲህ ነበር፣ እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ። እግዚአብሔር ነዋሪዎቿ የቱንም ያህል ኃያላን ቢሆኑም እንደሚሰጣቸው በተደጋጋሚ ቃል ገብቷል። ቁጥር 4 የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬስያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባሕር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምም። ከሙሴ ጋር እንደነበርሁ ሁሉ ከአንተም ጋር እሆናለሁ። ከቶ አልጥልህም፣ አልተውህም። ጽና፣ ለቀደሙት አባቶቻቸው እሰጣችኋለሁ ብዬ የማልሁላቸውን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ። በዚህም መንገድ እግዚአብሔር ወተትና ማር ስለምታፈሰው የከነዓን ምድር ደጋግሞ አረጋግጦለት እንደ ቃሉም የገባውን ቃል ፈጸመ። የእስራኤል ሰራዊት በተዳከመ ጊዜ ጠላቶቻቸውን ድል ያደርግ ዘንድ በረዶ ላክ። በዚህ መንገድና በዚህ አቅጣጫ የረዳው እርሱን ለማገዝ የሚጥር ሁሉ እግዚአብሔር ነው። እኛ ደግሞ በምናደርገው ነገር ሁሉ እግዚአብሔር ሁልጊዜ እንደሚረዳን ልንለማመደውና ልንገነዘብ ይገባል። ኢያሱና ካሌብ ፍጹም ተስፋቸውን በከነዓን ምድር እንዳደረጉትና እምነት እንዳላቸው ሁሉ እኛም ሁላችንም ከሌሎች በተለየ መልኩ የእምነት መንፈስ እንዳለን እንድናውቅ እነሱን ለመምሰል መጣር አለብን። ቁጥር 6ን መመልከታችንን እንቀጥል። ጽና፣ ለቀደሙት አባቶቻቸው እሰጣችኋለሁ ብዬ የማልሁላቸውን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ። ቁጥር 7 አይዞህ፣ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ከአፍህ አይለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውን ቀንም ሆነ ሌት ከሐሳብህ አትለየው። ይህን ካደረግህ ያሰብኸው ይቃናል፣ ይሳካልም። በምትሄድበት ሁሉ እግዚአብሔር አምላክህ ከአንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? እግዚአብሔር ሁልጊዜ ከእኛ ጋር ሆኖ የሚረዳን ይህ ወንጌላችን ነው። በዓለም ዙሪያ እየተሰራጨ ያለውን እያንዳንዱን የወንጌል እርምጃ ስንመረምር ሁልጊዜ መንገዱን የሚከፍትልን እግዚአብሔር ነው። እግዚአብሔር ቂሮስ ሌሎች አገሮችን ድል ለማድረግ በወጣ ጊዜ እንዴት መንገድ እንዳዘጋጀ አናስ በሮቹ እንዳይዘጉና የብረት መወርወሪያ እንዳይቆረጥ እግዚአብሔር በሩን ከፈተለት። በዚህም ለቂሮስ ድልና ክብር የሰጠውን ሁኔታ ፈጠረ።
በተመሳሳይም ዛሬም በእግዚአብሔር ተስፋዎች ላይ እምነት ካለን ልክ እንደ ኢያሱ በመጮህ ከእንደ እንጀራ እንርሳቸዋለንና ሁላችንም ኢያሱ መሆን እንችላለን። ሁሉም ሰው ካሌብ ሊሆን ይችላል። በእንደዚህ አይነት ጽኑ እምነት መንግሥተ ሰማያትን ለአፍታም ቢሆን አናጣም። ወደ ሰማይ የሚሄዱት ምን ያህል ደስተኞች ናቸው? በመንግሥተ ሰማያት ላይ ጽኑ እምነት ካለን ምን ያህል ደስተኞች እንሆናለን? ዛሬ አንድ ቀን ወደ መንግሥተ ሰማያት ቀረብን ብለን በማሰብ በጣም ደስተኞች እንሆናለን። እግዚአብሔርን ካገኘሁበት ጊዜ ጀምሮ ወደ ሰማያዊት ሀገሬ እንድመለስ ይህን የተከበረ መንገድ ከፍቶልኛል። እስራኤላውያን ለ40 ዓመታት የመከራ ሕይወታቸውን ታገሱ። ነገር ግን 400 ዓመታት ቢያልፉም እኔ በመንግሥተ ሰማያት ተስፋ አልቆርጥም ብሏል። በዚህ እምነት ወደ መንግሥተ ሰማያት ደረጃ በደረጃ እየሄድን በዚህ ዘመን ኢያሱ ልንሆን ይገባናል። የኢያሱ መንፈስ ሊኖራቸው የሚችለው ወንዶች ብቻ ናቸው የሚል ሕግ አለ። እህቶቻችንም በዚህ ዘመን ኢያሱ ሊሆኑ ይችላሉ። ሁላችንም የኢያሱ መንፈስና እንደ ካሌብ የእምነት መንፈስ ሊኖረን ይገባል። በእግዚአብሔር ዘንድ የታወቀና በዚህ ዓለም ተንኮል የማይታለል ፈጥኖም ይሁን ዘግይቶ የጸጸት ምንጭ እንደሚሆን ጥርጥር የለውም እና በጣም አስቸጋሪ ይሆናል። እየሄድንበት ያለው መንገድ ወደ ከበረ ሰማያዊ ከነዓን ይመራል። እዛ መንገድ ላይ መሆናችንን ፈጽሞ አንርሳ። ነገር ግን አብ ወደዚህ ምድር ለሚመጣበት ቀን የተትረፈረፈ የእምነት ዘይት ለማዘጋጀት እንድንችል ይህን አስተሳሰብ ራሳችንን በድጋሚ እናስታውስ። ሙሽራውም በእንደዚህ አይነት እምነት እንደሚቀበሉ ሁላችንም እንደ ጥበበኞችና አስተዋይ 5 ደናግል እንሁን። በዚህ ዘመን የኢያሱ ጩኸት ያስፈልገናል። እንደ ኢያሱና እንደ ካሌብ ያለ እምነት ያስፈልገናል። ከሰማያዊ ቤተሰባችን መካከል አንዳቸውም የመንግሥተ ሰማያትን ተስፋ እንዳያጡና ሁላችንም በእግዚአብሔር ቃል ወደ ተገባልን ዓለም የበለጸገ አቀባበል እንደሚደረግልን ተስፋ በማድረግ ስብከቱን ልቋጭ። በጣም አመሰግናለሁ።